እንግዲህ ትምህርታችንን ሳምንት ካቆምንበት እንቀጥላለን። የዛሬ ርዕሳችን ወልድ በብሉይ ኪዳን እንደሚሆን ባለፈው ሳምንት አንስቼ ነበር። ስለዚህ ወደዛ እንቀጥላለን። ጌታችን ኢየሱስ ክርስቶስ ወደ ኤማሁስ የሄዱ የነበሩትን ሰዎች በብዙ ነገር ግራ ሲጋቡ ምን አላቸው? በብሉይ ኪዳን እንደዚህ እንደተጻፈ አላወቃችሁም ምን ብሎ ገሰጻቸው። ከዛ ሉቃስ ምን ይለናል? ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ስለዚህ በብሉይ ኪዳን ስለ ክርስቶስ ነው የተጻፈው። ስለዚህ እሱን ነው የምናየው። ባለፉት ትምህርቶች ወልድ ከዘላለምም የአብ ልጅ እንደነበረ ይሄም በአብና በወልድ መካከል ያለውን ልዩ ዝምደት ወይም ሪሌሽንሺፕ እንደሚያሳይ ተመልክተናል። አባትነት የአብ ግብር ነው። አብ ወላዲ፣ ወልድ ደግሞ ተወላዲ ነው። ስለዚህ ልጅነት የወልድ ነው። አብ በራሱ አካል ስል ፐርሰን ማለቴ ነው፣ የአባትነት ግብሩን በማቀድ እንደሚፈጽም ዓለምን በማዳን ውስጥ ዓለምን በመፍጠር ውስጥ የነበረውን ነገር አይተናል። ወልድ የልጅነት ግብሩን በራሱ ልዩ አካል ፐርሰን ማለቴ ነው እንዴት እንደሚፈጽም በአብ የታቀደው በወልድ እንደሚፈጸም አብ በልጁ ፈጠረ የሚለውን ነገር ሁሉ ከአብ ነገር ሁሉ በወልድ በኩል መሆኑን አንስተናል። ዛሬ ደግሞ በብሉይ ኪዳን እንዴት ይገለጥ እንደነበረ ወልድ እና የተገለጠባቸውን መንገዶች እናያለን። ብሉይ ኪዳን ስለ ጌታችን ስለ ኢየሱስ ክርስቶስ ነው የሚናገረው። ብሉይ ኪዳን ስለ ጌታ ስለ ኢየሱስ ክርስቶስ ሲያስረዳ የኢየሱስ መምጣት ለብሉይ ኪዳን አዲስ አይን ነው የሰጠን። ብሉይ ኪዳንን ዝም ብለን አንብበን አልፈን፣ ለምሳሌ እንስሳቱ እየታረዱ ሲቀርቡ ምንድን ነው ብለን ዝም ብለን እንደ እንስሳ መታረድ መስዋዕት ብቻ ብለን አልፈን፣ አዲስ ኪዳን ስንመጣ ግን አዲስ አይን ስለሚሰጠን እንስሳት የሚታረዱት ለዚህ ነበር እንዴ እንላለን። በጌታችን በኢየሱስ ክርስቶስ መምጣት ብሉይ ኪዳንን በጥልቀት መረዳት ችለናል። ከዛ በፊት እንዲሁ በደምሳሳ ይወሰዱ የነበሩት ክፍሎች አዲስ ኪዳን ላይ ሲገባን ብሉይ ኪዳን ስለምን እንደሚያወራ ሲገባን ወደ ኢየሱስ ክርስቶስ እንጠጋለን። ብሉይ ኪዳን የእግዚአብሔር ቃል ነው። ብሉይ ኪዳንን በቅጡ ስንረዳው ኢየሱስን ነው የምናየው እና ሙሉውን መጽሐፍ ነው የእግዚአብሔር ቃል ብለን የምንወስደው እንጂ አዲስ ኪዳንን ብቻ አይደለም። ብሉይ ኪዳን ዘመን ያለፈበት አይደለም፣ የሚሰራ ነው። በዛ ውስጥ ክርስቶስን ማየት እንችላለን። በብሉይ ኪዳን ኢየሱስ ማን ነው ለሚለው በብሉይ ኪዳን ሁለት ሐሳቦችን እናነሳለን። የመጀመሪያው በብሉይ ኪዳንም ኢየሱስ ያህዌ ነው። ይህንን ብሉይ ኪዳን ይነግረናል። ኢሳይያስ ምዕራፍ 6ን እናነባለን። ብዙ ጊዜ ሲሰበክ ሰምተን ሊሆን ይችላል። ንጉሡ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጯሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉምም፣ ማየትንም ታያላችሁ አትመለከቱምም በላቸው። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ
በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ ይላል። እንግዲህ እግዚአብሔርን ዕብራይስጡ ያህዌ በረጅም ከፍ ባለ ዙፋኑ ላይ አየሁት። ሱራፌልም አብረው ነበሩ፣ በላዩ ቆመው ነበር። 6 ክንፎች ነበሯቸው። በ2 ክንፎቻቸው እግራቸውን ይሸፍናሉ፣ በ2 ክንፎቻቸው ይበራሉ፣ በ2 ክንፎቻቸው ፊታቸውን ይሸፍናሉ ይላል እንዳያዩት። ከዛ በኋላ ከሱራፌል መካከል አንዱ እየበረረ መጥቶ በፍም አፉን የነቢዩ ኢሳያስን ያጸዳለታል፣ ይለኩሰዋል። ማንን ልላክ ማንስ ይሄድልናል ሲባል እኔ ያለ ከዛ ይሄዳል። ሲሄድ ግን ተልኮ ሰክሰስፉል አይሆንም። ምንድነው የሚለው? ማየትን ይህን ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸው። በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ተመልሰው እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውን አደንቁር፣ ዓይኖቻቸውንም ጨፍን አለኝ ይላል። ስለዚህ እግዚአብሔርን አየ፣ ለተልኮ ተጠራ። ተልኮ ግን ይሳካል አይሳካም? ይሄንን ነው የሚነግረን። ይሄንን ካየን በኋላ ወደ አዲስ ኪዳን ሄደን ዮሐንስ ወንጌል ምዕራፍ 12 ላይ ሐዋርያው ቅዱስ ዮሐንስ ይሄንን ክፍል መልሶ ይጠቅሰዋል። ይሄንን ክፍልና ኢሳይያስ 53ን ኢሳይያስ 53 ሲጀምር ምን ብሎ ነው የሚናገረው? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል እያለ ይናገራል። ዮሐንስ ወንጌል ምዕራፍ 12 ከቁጥር 37 እስከ 41 እናነባለን። በአዲሱ መደበኛ ትርጉም ባነበው ይበልጥ ግልጽ ይሆናል። ዮሐንስ 12 ከ37 እስከ 41 ኢየሱስ እነዚህን ታምራዊ ምልክቶች ሁሉ በፊታቸው ቢያደርግም እንኳ አሁንም አላመኑበትም። ይኸውም ነቢዩ ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ? የጌታስ ክንድ ለማን ተገለጠ? ያለው ቃል እንዲፈጸም ነው። ኢሳይያስ ስንት ነው ይሄ? 53 ይቀጥላል። ስለዚህ ማመን አልቻሉም። ይህም ኢሳይያስ በሌላ ቦታ እንዲህ ሲል እንደተናገረው ነው። ያ ሌላ ቦታ ኢሳይያስ 6 ነው፣ ቅድም ያነበብ ነው። እንደዚህ ይላል፣ ዓይናቸውን አሳውሯል፣ ልባቸውን አደንድኗል። ስለዚህ በዓይናቸው አያዩም፣ በልባቸው አያስተውሉም፣ እንዳልፈውሳቸውም አይመለሱም። ኢሳይያስ 6 ነው። ኢሳይያስ ይህንን ያለው የኢየሱስን ክብር ስላየነው ስለ እርሱም ተናገረ ነው የሚለው። ሐዋርያው ዮሐንስ ኢሳይያስ 6ንና ኢሳይያስ 53ን በአንድነት ነው አቆራኝቶ የሚገልጥልን። ኢሳይያስ 53 ስለማን ነው የሚያወራው? ስለ ጌታችን ስለ ኢየሱስ ክርስቶስ ነው አይደል? ሰፈሪንጉን ሰፈሪንግ ሰርቫንት ወይም ስቅዩ ሎሌ ወይም መከረኛው ሎሌ የሚባለውን እሱን ነው የሚነግረን። የእግዚአብሔር ክንድ ክርስቶስ ኢየሱስ ነው። ስለዚህ ኢሳይያስ 53ን ከኢሳይያስ 6 ጋር አቆራኝቶ ነው የሚነግረን። ኢሳይያስ 53 ስለ ጌታችን ስለ ኢየሱስ ክርስቶስ መሆኑ ምንም አጠራጣሪ አይደለም። ኢሳይያስ 6ን ስለማን ነው የሚያወራው? እንዴት ነው የጠቀሰው ብለን ሐዋርያ ዮሐንስን ብናስብ ለመረዳት መጀመሪያ ወደ ነቢዩ ኢሳይያስ ሄደን የማንን ክብር ነው ያየኸው ብለን ብንጠይቀው የማንን ክብር ነው ያየኸው ብለን ብንጠይቀው ነቢዩ ኢሳይያስ ያየሁት የያህዌን ክብር ነው። ምክንያቱም እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ያህዌን አየሁት ነው የሚለው። ወደ ሐዋርያው ዮሐንስ መተን ደግሞ ዮሐንስ ኢሳይያስ ያየው የማንን ክብር ነው ብለን ብንጠይቀው ኢሳይያስ ያየው የኢየሱስን ክብር ነው ብሎ ነው ሐዋርያው ዮሐንስ የሚነግረን። ምክንያቱም ቁጥር 41 በአዲሱ መደበኛ ትርጉም ኢሳይያስ ይህን ያለው የኢየሱስን ክብር ስላየነው ስለ እርሱም ተናገረ። ሌሎች ትርጉሞችንም መጠቀም ትችላላችሁ። ስለዚህ ኢሳይያስ ያንን ያለው የኢየሱስን ክብር አይቶ ነው ብሎ ሐዋርያው ዮሐንስ ያስረዳናል። ስለዚህ ዮሐንስ የተረዳው ኢሳይያስ የኢየሱስን ክብር ነው ያየው። ኢሳይያስ ያየው ያህዌን በረጅምና ከፍ ባለ ዙፋኑ ላይ ነው ያየው። ስለዚህ ኢሳይያስ ያየው ያህዌ ዮሐንስ ሚነግረን ኢሳይያስ ይህንን የተናገረው የኢየሱስን ክብር አይቶ ነው ይለናል። ስለዚህ የኢሳይያስ 6ቱ ያህዌ
የኢሳይያስ 53ቱ መከረኛው ሎሌ ዮሐንስ እንደሚነግረን እሱ ማን ነው? ኢየሱስ ነው። በኢሳይያስ 53 ላይ መከረኛነቱን ነው የምናየው። በኢሳይያስ 6 ላይ ያህዌነቱንና ክብሩን ነው የምናየው። ስለዚህ ያህዌም እሱ ነው። የያህዌ መልእክተኛም ሆኖ ሰፈሪንግ ሰርቫንት የያህዌም አገልጋይ ሆኖ የመጣው አንዱ ክርስቶስ ኢየሱስ መሆኑን በአንድነት ነው የሚያስቀምጥልን። ስለዚህ የኢየሱስ ክብርና የያህዌ ክብር ልዩነት እንደሌላቸው ከዚህ ነው የምንረዳው። ዮሐንስ አስቀድሞም እያወራ የነበረው የኢየሱስን ያህዌነት ነው። ገና ወንጌሉን ሲጽፍ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ብሎ ስለሚነግረን ያንኑ ይዞ ነው ለዮሐንስ 12 ላይ ሲደርስ አይደለም ኢየሱስ ያህዌ መሆኑን የሚነግረን። ገና ሲጀምር ከመጀመሪያው ቁጥር ጀምሮ መጀመሪያ ያልነበረው ፍጥረት ሁሉ የተጀመረበት ከእግዚአብሔር ጋር የነበረ ራሱም እግዚአብሔር የነበረ ነገር ሁሉ በእርሱ የሆነ መሆኑን ፍጥረት ሁሉ በእርሱ የተፈጠረ መሆኑን ነግሮን ነው ዮሐንስ የሚጀምረው። ስለዚህ ለዮሐንስ እንግዳ ነገር አይደለም ኢየሱስ ያህዌ መሆኑን መናገር፣ ኢየሱስ እግዚአብሔር መሆኑን መናገር ከመጀመሪያም የነበረ ነው። ስለዚህ ዮሐንስ ስለ ኢየሱስ እግዚአብሔርነት፣ ስለ ኢየሱስ አምላክነት፣ ስለ ኢየሱስ ያህዌነት ሲናገር ከአብ ጋር አይምታቱበትም። በሁለቱ መካከል ሚዛኑን ጠብቆ ነው የሚሄደው። ምክንያቱም ገና ሲጀምር ወንጌሉ እግዚአብሔር ነበረ ይለንና አብ ነው ብለን እንዳናስብ በእግዚአብሔር ዘንድ ነበረ ብሎ ደግሞ ከአብም የተለየ እንደሆነ ግን ደግሞ እሱም እግዚአብሔር እንደሆነ አስረድቶ ነው የሚጀምረው። ስለዚህ በዚህ ክፍል መሰረት ኢየሱስ ያህዌ ነው። ሁለተኛው ሐሳባችን ደግሞ ኢየሱስ የያህዌ መልእክተኛ ነው። ይሄን የያህዌ መልእክተኛነቱን በብሉይ ኪዳን በጣም በተለያዩ መልኮች ተገልጦና ያለን ለተለያዩ ሰዎች የተገለጠላቸው ከሰማይ የመጣ አካል ወይም ፐርሰን ማን እንደነበረ ለማየት አንዳንድ ምሳሌዎችን ይዘን እንሄዳለን። መጀመሪያ ለአጋር እንዴት እንደተገለጠላት የእግዚአብሔር መልአክ የሚል ተብሎ የቀረበው ስለምን እንደሚያወራ በመመልከት እንጀምራለን። ዘፍጥረት ምዕራፍ 16 ላይ ዘፍጥረት ምዕራፍ 16 ላይ የአብርሃም ሚስት ሳራ ከአጋር ጋር በነበራት ግጭት አጋር ከቤት ተሰዳ ወጥታ እያለ የተፈጠረውን ነገር ነው የሚነግረን። ቁጥር 7 ላይ ዘፍጥረት 16:7 ላይ የእግዚአብሔር መልአክም በውሃው ምንጭ አጠገብ በበረሃ አገኛት ይላል። ተሰዳ ወጥታለች አጋር። የት አገኛት? በበረሃ። ማን ነው ያገኛት? የእግዚአብሔር መልአክ ብሎ ይነግረናል። ከዛ ያ መልአክ ምን ይላታል? ከቁጥር 9 ጀምሮ የእግዚአብሔር መልአክም ወደ እመቤትሽ ተመለሽ፣ ከእጇም በታች ሆነሽ ተገዥ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም አላት ይላል። ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም ነው የሚላት። ዘርሽን እግዚአብሔር ያበዛዋል አይደለም የሚላት ዘርሽን እጅግ አበዛለሁ ከብዛቱም የተነሳ አይቆጠርም ብሎ ነው የሚነግራት። ስለዚህ የሚያበዛላት እሱ ነው። ይሄንኑ ቃል ምዕራፍ 17 ቁጥር 20 ላይ ደግሞ ሲነገራት አይተን ነበረ። 17:20 ስለ ልጇ ሲነገር ስለ እስማኤልም ሰምቼሃለሁ፣ ለአብርሃም ነው የሚለው። አብርሃም ልጅ ወይ እስማኤል በፊት ቢኖር በወደድኩ ወይም እስማኤልን ባርክልኝ ሲለው ስለ እስማኤልም ሰምቼሃለሁ፣ እነሆ ባርኬዋለሁ፣ ፍሬያምም አደርገዋለሁ፣ እጅግም አበዛዋለሁ፣ 12 አለቆችንም ይወልዳል ብሎ ይነግረዋል እግዚአብሔር። ስለዚህ ምዕራፍ 16 ላይ የእግዚአብሔር መልአክ ዘርሽን እጅግ አበዛለሁ ይላታል። ምዕራፍ 17 ደግሞ እግዚአብሔር ራሱ አበዛለሁ ብሎ ስለ እስማኤል ሲናገር ነው የምናየው። ምዕራፍ 21 ላይም ደግሞ ሁለተኛ ጊዜ ስትሰደድ እናያለን። ምዕራፍ 21 ላይ ከቤት ማስወጣት ለአብርሃምም ጭንቅ ሆኖበት ነበረ። ዘፍጥረት ምዕራፍ 21 ከቁጥር 16 እስከ 18 ስንሄድ እርሷም ሄደች ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ፊት ለፊትም ተቀመጠች፣ ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔር መልአክም ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ ላይ አጽኚው፣ ትልቅ ሕዝብም አደርገዋለሁ ይላታል።
እግዚአብሔር የሚናገራት ነገር መጀመሪያ መልአኩ ያለው ነገር ነው ተደጋግሞ የሚመጣው። ስለዚህ እንዴት ነው ይሄ መልአክ ዘርሽን አበዛለው የሚላት? ይሄው ቃል ደግሞ እንደገና እግዚአብሔር እንደተናገረው ሆኖ የሚቀርበው የሚል ጥያቄ ይዘን እንሄዳለን። ጥያቄውን ብቻ ነው ይዘን የምንሄደው። ሁለተኛ የምናየው አብርሃምን ነው። አብርሃምን ደግሞ የምናየው ዘፍጥረት 22 ላይ ነው። ዘፍጥረት 22 ሲጀምር እግዚአብሔር አብርሃምን እንደፈተነው ይነግረናል። ሲፈትነው ልጅህን ሰዋልኝ አለው። አብርሃም አንድ ልጁን ይዞ ወደ ሞሪያም ተራራ ይሄዳል። ከዛ በኋላ ልጁን ሊሰዋ ያጋድመውና ቢላ ያነሳል። ከዛ በድንገት አብርሃም አብርሃም የሚል ድምጽ ይሰማል። ቁጥር 11 የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆን ካሁን አውቄአለሁ አለ። የተገለጠለት ቁጥር 11 ላይ ስናነብ የእግዚአብሔር መልአክ ነው የሚለው። የሚናገረው ግን ምን ብሎ ነው? አንድ ልጅህን ለእኔ አልከለከልክምና ነው የሚለው። አንድ ልጅህን ለእግዚአብሔር ሳይሆን ለእኔ አልከለከልክምና ብሎ ነው የሚናገረው። አብርሃም ልጁን ሊሰዋ የሄደው ለእግዚአብሔር መልአክ ነው ማለት ነው። አንድ ልጅህን ለእኔ አልከለከልክምና ብሎ የሚናገረው የእግዚአብሔር መልአክ ነው። ስለዚህ አሁንም እንዴት ነው አብርሃም ለመልአኩ እንደሚሰዋ ሆኖ የቀረበው? በምን አግባብ ነው የሚል ጥያቄ ይዘን ነው የምንሄደው። ሶስተኛ የምናነሳው ያዕቆብን ነው። ያዕቆብን የምናየው ዘፍጥረት ምዕራፍ 32 ላይ ነው። ዘፍጥረት 32 ስለ ትግል ነው የሚነግረን። በያቦቅ ወንዝ ዳር በያዕቆብና በአንድ አካል መካከል የተካሄደ ትግል ነው የምናየው። ቁጥር 24 ላይ ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር። አንድ ሰው ብሎ ነው፣ ፐርሰን ለማለት ነው። ሰው ብሎ ነው የሚነግረን። ያዕቆብ ግን ከማን ጋር እንደታገለ ዝቅ ብለን ስናነብ ሰው ተብሎ የተነገረው ነገር ሌላ ተጨማሪ ነገር ነው የምናገኘው። በዚህ በትግል መካከል ያዕቆብ ከማን ጋር እንደታገለ ለማወቅ ስለፈለገ ቁጥር 29 ላይ ስምህን ንገረኝ ብሎ ጠየቀ። እርሱም ስሜን ለምን ትጠይቃለህ አለው። ያዕቆብ ስሙን አላወቀም የታጋዩን። ስምህን ንገረኝ ሲለው ስሜን ለምን ትጠይቃለህ ይለዋል። አይ ቲንክ እስካሁን አላወከኝም ማለት ነው አይነት ዘይቤ ነው የሚመስለው። እንዲህ አይነቱ ኢንሲደንት፣ እንዲህ አይነቱ ክስተት የሳምሶን ወላጆችም በኋላ ነገሩ ሲሆን እናከብር ዘንድ ስም ማን ነው ብለው ሲጠይቅ የሳምሶን አባት ስሜ ድንቅ ነው ለምን ትጠይቀኛለህ ብሎ መልሶለታል። መሳፍንት 13 ከ17 እስከ 18 ላይ። ስለዚህ ስሜን አትጠይቅ የሚል ነው። መላእክት ይናገራሉ ስማቸውን። መልአኩ ገብርኤል ለዘካርያስም ይገለጥለታልና ማነህ ብሎ ሲጠይቅ እኔ በእግዚአብሔር ፊት መቆመው ገብርኤል ነኝ ብሎታል። ስላላመንክ የተናገርኩት ቃል እንዲህ ትሆናለህ ይለዋል። ግን እዚህ ዘፍጥረት 32 ላይና መሳፍንት 13 ላይ ስናነብ ግን ስሜን ለምን ትጠይቃለህ? ስሜ ድንቅ ነው። የመሳፍንቱ እንደሱ ይላል። ስለዚህ የተጠያቂው ዝምታና ማቅማማት የሆነ ሌላ ሚስጥር እንዳለው ይጠቁመናል። ይሄ ትግል ካበቃ በኋላ ያዕቆብ ምንድን ነው ያለው ብለን ብንጠይቅ ያዕቆብ ቁጥር 30 ላይ እንደዚህ ነው የሚለው፣ እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ነው የሚለው። ሰው አንድ ሰው ይታገለው ነበር። ቀጥሎ ደግሞ ማን ነው ሲባል አልተናገረም። ታሪኩ ካለቀ በኋላ ግን ያዕቆብ ሪፍሌክት ሲያደርግ እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ይልና የዚያን ቦታ ስም ጵኒኤል አለው ይላል። ጵኒኤል ማለት የእግዚአብሔር ፊት ማለት ነው። ስለዚህ ያዕቆብ የታገለው ከማን ጋር እንደሆነ ነው የምናነበው፣ ከእግዚአብሔር ጋር የሚል ሐሳብ ነው የምናገኘው። በሆሴ መጽሐፍም ላይ በሆሴ ምዕራፍ 12ም ላይ ይሄ ክስተት እንደገና ተገልጦ እንመለከታለን። እንደዚህ ይላል የእግዚአብሔር ቃል። ሆሴ ምዕራፍ 12 ስለ ያዕቆብ ነው የሚናገረው። ከቁጥር 3 እንጀምር። ሆሴ ምዕራፍ 12 ቁጥር 3 እግዚአብሔርም ደግሞ ከይሁዳ ጋር ክርክር አለው፣ ያዕቆብንም እንደ መንገዱ ይቀጣል፣ እንደ ስራውም ይመልስለታል። በማኅፀን ውስጥ ወንድሙን በተረከዙ ያዘው። ማን ነው? ያዕቆብ ነው። በጎልማስነቱም ጊዜ
ከአምላክ ጋር ታገለ። ከአምላክ ጋር ከመላኩም ጋር ታግሎ አሸነፈ። እንደገና ደግሞ ከመላክ ጋር አልቅሶም ለመነው፣ በቤቴልም አገኘው፣ በዚያም ከኛ ጋር ተነጋገረ። እርሱም የሰራዊት አምላክ እግዚአብሔር ነው። እውነት ለመናገር ግራ አጋቢ ነው። ከአምላክ ጋር ታገለ፣ ከመላኩ ጋር ታገለ። ቀጥሎ ደግሞ በቤቴልም አገኘው፣ ከኛ ጋር ተነጋገረ። እርሱም የሰራዊት ጌታ እግዚአብሔር ነው። መላክም አምላክም ሆኖ ነው። ይሄው የዘፍጥረት 32 ትግል ሆሴ 12 ላይ ተገልጦ የምናየው። በቤቴል አገኘው፣ በዚያም ከኛ ጋር ተነጋገረ ይላል። በቤቴል አገኘው። ማን ነው ያገኘው? በቤቴል ያዕቆብን በቤቴል ያገኘው አምላክም መላክም ሆኖ የሚገለጠው ማን ነው ብለን ብናነሳ ማን ነው? የሰራዊት ጌታ እግዚአብሔር ነው ብሎናል ሆሴ። እስቲ ምንድን ነው ሀፕን ያደረገው ብለን ወደ ዘፍጥረት 31 እንሂድ። ዘፍጥረት 31 ላይ የቤቴሉ ይጠቀሳል። ወደ ኋላ ነው እየሄድን ያለ ነው። ዘፍጥረት 31 ላይ ከቁጥር 11 እስከ 13 ከ11 እስከ 13 የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ። እኔም እነሆኝ አልኩት። እንዲህም አለኝ፣ ዓይንህን አቅንተይ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች፣ ሽመልመሌ መሳዮች፣ ዝንጉርጉሮች ነቅጦ ያለባቸው ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለውና ሐውልት የቀባህበት በዚያም ለእኔ ስዕለት የተሳልክበት የቤቴል አምላክ እኔ ነኝ። ማን ነው የተገለጠለት? የእግዚአብሔር መልአክ። ግን ምንድን ነው የሚለው? የቤቴል አምላክ እኔ ነኝ። ሐውልት የቀባህበት ዘይት፣ በዛም ለእኔ የተሳልክበት የቤቴል አምላክ እኔ ነኝ። ግራ እያጋባን ነው የሚመጣው። አንዴ አምላክ አንዴ መልአክ የሚሆነው ነገር እና ራሱ መልአኩ የቤቴል አምላክ ነኝ ነው የሚለው። ይሄን ክስተት የምናገኘው ዘፍጥረት 28 ላይ ነው። ዘፍጥረት 28 ድንጋይ ተንተርሶ የተቀመጠ የተኛበት ሎዛ የሚባለው ስፍራ ላይ የተካሄደ ነው። ከምድር እስከ ሰማይ መሰላል አየ 28 12 ላይ። ከዛ እንደዚህ አለው ቁጥር 13 እነሆም እግዚአብሔር በላዩ ቆሞበት ነበር። ዘፍጥረት 28 13 እንዲህም አለ ማ እግዚአብሔር በላዩ ቆሞበት ነበር። ስለዚህ ሰብጀክቱ ማን ነው? እግዚአብሔር። እንዲህም አለ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተና ለዘርህ እሰጣለሁ። ዘርም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ተስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርም ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ማን ነው የተገለጠለት? እግዚአብሔር ነው የተገለጠለት። ያዕቆብም የሚነግረን ቁጥር 17 ላይ ቁጥር 16 እና 17 በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ ያላወቅኩም ነበር አለ። ፈራ፣ እንዲህም አለ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። እግዚአብሔር ተናገረው፣ እንዲያደርግልሃለሁ፣ የነገርኩህን እስካደርግልህ ድረስ አልተውህም አለ። ያዕቆብም ተነሳ፣ እግዚአብሔር በዚህ ስፍራ አለ፣ እግዚአብሔር በዚህ ይገለጣል፣ ይሄ የእግዚአብሔር ደጅ ነው፣ ሌላ አይደለም አለ። በጣም ያስፈራል፣ የእግዚአብሔር ቤት ነው እና ወደፊትም ስሙ ቤቴል ይባላል። ዘይት አፈሰሰና ከሄድኩበት ቦታ በሰላም ጠብቀ ብትመልሰኝ፣ የምበላው እንጀራ የምለብሰው ልብስ ብትሰጠኝ አምላኬ ትሆናለህ፣ ከማገኘው ከ10 አንዱን እሰጣለሁ ብሎ ተሳለ። ይሄ የቤቴል አምላክ እግዚአብሔር ነው። ቅድም ያነበብነው 31 ላይ ግን የእግዚአብሔር መልአክ ተገልጦ የቤቴል አምላክ እኔ ነኝ ይለዋል። ይሄ የቤቴል አምላክ የተባለው መልአክ ሆሴዕ 12 ላይ ስናየው መልአክም አምላክም ሆኖ ተገልጧል። ከዘፍጥረት 32 ጋር የተቆራኘ ሆኖ ነው የምናየው። እርሱም የሰራዊት ጌታ እግዚአብሔር ነው የሚለን። ዘፍጥረት 48 ላይ ያዕቆብን ልጆቹን በሚባርክበት ጊዜም አምላክና መልአክ የሚለው ነገር በአንድነት ሆኖ ሲመጣ ነው የምናየው። ዘፍጥረት 48 ከቁጥር 15 እስከ 16 ያዕቆብም ዮሴፍን ባረከ፣ እንዲህም አለ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖችን ይባርክ። ይባርክ የሚለው የሚያሳየን ነጠላ ባለቤት ነው አይደል? ሲንግል ሰብጀክት ነው። ግን ሲገልጠው ምን ብሎ ነው? እግዚአብሔር የእግዚአብሔር መልአክ ብሎ ነው ያስቀመጠው። ይባርክ ብሎ ነው የሚያስቀምጠው። ስለዚህ አሁን ማን ነው ይሄ? አንዴ እግዚአብሔር መልአክ፣
ሆኖ የሚገለጠው። አንዴ ሰው ታገለው ተብሎ የቀረበው ከነርሱ ጋር ተነጋገረ ተብሎ እንደገና የሚቀርብለት ማን ነው የሚል ጥያቄ ይዘን እንሄዳለን። ቀጥሎ የምናየው ደግሞ ሙሴን ነው። ሙሴ የተጠራው ዘጸአት ምዕራፍ 3 ላይ ነው። ዘጸአት ምዕራፍ 3 ላይ የአማቱን የዮቶርን በጎች እየጠበቀ እያለ ቁጥቋጦው ሲነድ ነገር ግን ሳይቃጠል አየ። ቁጥር 2 ላይ የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይላል። ማን ነው የታየው? የእግዚአብሔር መልአክ። ከዛ ሲያናግረው ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም እንዲሄድና ቁጥቋጦው ስለምን አልተቃጠለም ይህን ታላቅ ራእይ ልይ አለ። እግዚአብሔርም ወደ እርሱ ይመለከት ዘንድ እንደመጣ እግዚአብሔር። ቁጥር 6ም እኔ የአባት አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር አይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ፣ አሁንም እግዚአብሔር ነው፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ እያለ ይናገራል። ታሪኩ ይቀጥላል። ምዕራፍ 4ም ስለዚህ ነው የሚያወራው። ምዕራፍ 4ንም ብንመለከት ቁጥር 2 ላይ እግዚአብሔር ይህ በእጅ ያለችው ነገር ምንድን ነው ይለዋል። ቁጥር 4 ላይ፣ ቁጥር 5 ላይ፣ ቁጥር 6 ላይ፣ ቁጥር 10፣ ቁጥር 11፣ ቁጥር 14 ስናይ እግዚአብሔር 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 እያለ ነው። ግን ምዕራፍ 3 ሲጀምር የተገለጠለት ፐርሰን ወይም አካል የእግዚአብሔር መልአክ ተብሎ ነው የቀረበው። ስሙ ማን እንደሆነ ለማወቅ ፈልጎ ቁጥር 14 ምዕራፍ 3 ላይ ሲጠይቅም ያለና የሚኖር እኔ ነኝ። በዕብራይስጡ ኤህዬ አሼር ኤህዬ ነው የሚለው። በቃ እኔ ነኝ ማለት ነው። እኔ ያህዌ ነኝ ማለት ነው። እና እስራኤላውያን ለመጥራት ስሙን እስኪፈሩ ድረስ የሚጠነቀቁለት ስም ነው። አይጠሩም፣ ያህዌ አይሉም። ሲገለብጡ እንኳን ቅዱሳት መጻሕፍትን በሚገለብጡበት ጊዜ እዚህ ቦታ ሲደርሱ አቁመው ሄደው ታጥበው በጥንቃቄ ነው እንዳይነበብ ቫውሉን ሳይጽፉ ኮንሶናንት ብቻ ነበር የሚጽፉት። ስለዚህ በሚያነቡበት ጊዜ ራሱ ይዘሉታል፣ ያንን አያነቡትም። ሰውም እንዳያነበው አጥፍተውታል፣ አናባቢዎቹን ማለት ነው። እና ከዚህ የተነሳ እዛ ቦታ ሲደርሱ ጌታ ወይም አዶናይ የሚለውን የዕብራይስጥ ቃል ነው እንጂ የሚጠቀሙት ያህዌ የሚለውን በአንደበታቸው አይጠሩም። አምላክን የእግዚአብሔርን ስም በከንቱ አትጥራ ስለተባለ በረከሰ አንደበት በመጥራት ስሙን የሚጠራውን እግዚአብሔር ከበደል አያነጻውምና ስለሚል ይጠነቀቁ ነበርና በኋላ እንዴት እንደሚነበብም ጠፋ። አሁን ያህዌ የሚባለው አዶናይ ከሚለው ላይ ጌታ ከሚለው አዶናይ ላይ ቫውሎችን ወስደው ዋኤች ደብሎ ኤች ያህዌ የሚለው ላይ እንደ ቫውል ከተው የተፈጠረ ነው። የያህዌን ኮንሶናንት ከአዶናይ ቫውል ጋር ተቀላቅሎ ነው እንጂ ያህዌ ስለማለቱም አናቅም። ማለት ፈጠራ ነው ይሄ ሁለቱን በማገናኘት። ምክንያቱም ስሙን እንዳይጠሩ ስለተጠነቀቁ እንዴት እንደሚባልም አናቅም። ግን እንዲህም ሆኖ እንኳን አሁንም አይጠሩም። ሰርፕራይዚንግሊ ሐዋርያትም ይህን ስም አይጠሩም ነበረ። እነሱም በግሪክኛ ስለጻፉም ጭምር ይህንን ቃል አይጠሩም። ጌታ ወይም አዶናይ የሚለውን በግሪኩ ኪሪየስ የሚለውን ስም ነው የሚጠቀሙት። እና በብሉይ ኪዳን ያህዌ ተብለው የተጻፉ ጥቅሶች በሙሉ አዲስ ኪዳን ላይ ጌታ ተብለው ነው። የእግዚአብሔርን ስም የሚጠራ ይድናል፣ የጌታን ስም የሚጠራ ይድናል። በእግዚአብሔር ቀን በጌታ ቀን እየተባለ የሄደበት ምክንያት ለዚህ ነው። ከዛም በኋላ እግዚአብሔር መባሉ ብቻ ሳይሆን የሚናገረው ራሱ የሕዝቤን መከራ አየው፣ አስከባሪዎቻቸው የሚያደርሱባቸውን ጭንቅ አየው፣ ስለዚህ እንደዚህ አወጣቸዋለሁ፣ እንደዚህ ታደጋቸዋለሁ እያለ ነው የሚናገረው። ሁሉም እኔ እያለ ነው። ምዕራፍ 3ንና ምዕራፍ 4ን ማንበብ እንችላለን። ስለዚህ እግዚአብሔርም የእግዚአብሔር መልአክም እየተባለ ነው የቀረበው። አዲስ ኪዳንንም ስናነብ ይሄ ታሪክ እንደገና ይመጣል። በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ በሚናገረው ረጅም ንግግር ወይም በሚሰብከው ረጅም ስብከት ውስጥ ሐዋርያት ሥራ ምዕራፍ 7 ከቁጥር 30 እስከ 35 እንደዚህ ይላል። ሐዋርያት ምዕራፍ 7 ከ30 እስከ 35 ሙሴ 40 ዓመት ሲሞላ የጌታ መልአክ በሲና ተራራ ምድረ በዳ በቁጥቋጦ መካከል በእሳት ነበልባል ታየው። ሙሴም አይቶ ባየው ተደነቀ። ሊመለከትም ሲቀርብ የጌታ ቃል እኔ የአባቶችህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ወደ እርሱ መጣ። ሙሴም ተንቀጥቅጦ ሊመለከት አልደፈረም። ጌታም የቆምክባት ስፍራ የተቀደሰች ምድር ናትና
የእግርህን ጫማ አውልቅ፣ በግብጽ ያሉትን የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ። አሁንም ምና ወደ ግብጽ ልካሃለው አለው ይላል። ቁጥር 35 ላይ ዝቅ ብሎ ይህ ሙሴን በቁጥቋጦ በታየው በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ስለዚህ የጌታ ቃል ይለዋል፣ እንደገና ደግሞ መላኩ ታየው ብሎ ነው የሚነግረን። እንዴት እንዲህ ሊሆን ቻለ? እግዚአብሔርም የእግዚአብሔር መላክም ሆኖ እንዴት ቀረበ የሚል ጥያቄ ነው የምናነበው። የሚቀጥለው ደግሞ ለጌዲዮንና ለኢያሱ የተገለጠበት ነው። ይህንን ደግሞ የምናገኘው በመሳፍንት እና በኢያሱ መጽሐፍ ላይ ነው። መሳፍንት ምዕራፍ 6 ስናይ ጌዲዮን ምድያማውያንን ፈርቶ ተደብቆ በወይን መጥመቂያው ስንዴ ይወቃ የነበረበት ክፍል ነው። መሳፍንት ምዕራፍ 6 ከቁጥር 11 እስከ 24 የእግዚአብሔርም መልአክ መጥቶ በኦፍራ ባለችው ለአቢዝራዊ ለኢዩኤስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያው ስንዴ ይወቃ ነበር። ማን ነው የተገለጠለት? እግዚአብሔር መልአክ። የእግዚአብሔርም መልአክ ለእርሱ ተገልጦ ይላል። እንደገና ቁጥር 21 የእግዚአብሔርም መልአክ ይላል። እንደገና ደግሞ 21ም የእግዚአብሔርም መልአክ 21ም የእግዚአብሔር መልአክ 22ም የእግዚአብሔር መልአክ ነው የሚለው። ከቁጥር 11 ጀምሮ ስናነብ የእግዚአብሔር መልአክ ይላል፣ 12ም የእግዚአብሔር መልአክ ይላል። ቁጥር 13 ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብጽ አውጥቶናል ብለው ይነግሩን የነበረ ታምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበት ሂድ፣ እስራኤልንም ማን ነው የሚለው? እግዚአብሔር አይደል? እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበት ሂድ፣ እስራኤልንም ከምድያማውያን እጅ አድን፣ እነሆ ልኬሃለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታዛዥ ነኝ አለው። እግዚአብሔርም በእርግጥ ካንተ ጋር እሆናለሁ እያለ ነው የሚናገረው። ስለዚህ የሆኑ ቁጥሮች ላይ የእግዚአብሔር መልአክ ይለዋል፣ የሆኑ ቁጥሮች ላይ ደግሞ እግዚአብሔር ይለዋል። ስለዚህ እግዚአብሔርም የእግዚአብሔር መልአክ ማለት ያህዌም በኤንጅል ኦፍ ያህዌም ሆኖ ሲቀርብ ነው የምናየው። ከዛ ቁጥር 17 ላይ ስንሄድ አንድ ነገር ይከሰታል። እርሱም በአንተ ዘንድ ሞገስ ካገኘው የምትናገረኝም አንተ እንደሆንክ ምልክት አሳየኝ፣ ወደ አንተም እስክመለስ ድረስ ቁርባኔን አምጥቼ እስካቀርብል ድረስ እባክህ ከዚህ አትላወስ አለው። እርሱም እስክትመለስ ድረስ እቆያለሁ አለ። ጌዲዮንም ገባ፣ የፍየሉንም ጠቦት የኢፍ መስፈሪያም ዱቄት የቂጣ እንጎቻ አዘጋጀ፣ ስጋውንም በሌማት አኖረ፣ መረቁንም በምንቸት ውስጥ አደረገ፣ ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔርን መልአክ ስጋውንና የቂጣውን እንጎቻ ወስደ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲሁም አደረገ። የእግዚአብሔርን መልአክ በእጁ ያዘውን የበትሩን ጫፍ ዘርግቶ ስጋውን እና የቂጣውን እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥቶ ስጋውንና የቂጣውን እንጎቻ በላ። የእግዚአብሔርን መልአክ ከዓይኑ ተሰወረ። ጌዲዮንም የእግዚአብሔር መልአክ እንደሆነ አየ። ጌዲዮንም አቤቱ አምላክ ወዮልኝ፣ እግዚአብሔርን ፊት ለፊት አይቻለሁና አለ ይላል። መስዋዕት ላቅርብልህ ሲለው መስዋዕቱን ምን አደረገ? ተቀበለ አይደል? መስዋዕቱን ተቀበለ። መስዋዕት የአምልኮ እና የመገዛት ምልክትም ነው። እሱን ሲቀበል ነው የምናየው። ኢያሱ ምዕራፍ 5 ላይ ደግሞ ወደ ኢያሪኮ ሊገቡ ሲሉ 5 ቁጥር 13 ላይ እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። እዚህ ጋም የተገለጠለት የእግዚአብሔር ሰራዊት አለቃ ነው የሚለው ኢያሱ በግንባሩ ወደቀና ሰገደ። መላእክት ስግደት ይቀበላሉ። አዲስ ኪዳን ስናነብ ዮሐንስ ሐዋርያው ዮሐንስ
ራእይ ላይ ልሰግድለት ስል ይላል ሁለት ቦታዎች ላይ እንዳታደርገው ተጠንቀቅ፣ እኔ ከሌሎች ጋር አብሬ ባሪያ ነኝ ብሎ ነው የሚናገረው እንጂ በብሉይ ኪዳንም ስናነብ ከእግዚአብሔር በቀር ስግደት ለማንም እንዳያቀርቡ ብርቱ ማስጠንቀቂያ አለ። ይሄ መልአክ ግን ሲሰግድለት በእግሩ ስር ሲደፋ መከልከል ሳይሆን እንዲያው ምን ምላሽ ነው የሰጠው? የቆምክበት ስፍራ የተቀደሰ ነውና ጫማህን ከግራ አውልቅ። የት ነው ይሄን የምናነበው? ለሙሴ ሲገለጥ በቁጥቋጦ ውስጥ ይሄ ስፍራ ቅዱስ ነውና ጫማህን አውልቅ ነው ያለው። መላእክት የሚገለጡባቸው ቦታዎች ይህ ስለመሆናቸው አናቅም። ሙሴም ቅድም ፊቱን ሸፈነ የሚል አንብበናል አይደል? ልክ ሲሰማ ፊቱን ሸፈነ እና ፊቱን የመሸፈን ከእግዚአብሔር ጋር ነው እንጂ ከማንም ጋር ሲገለጥ አናይም። ኤልያስ ወደ እግዚአብሔርን ለመገናኘት ሄዶ ልክ ድምፁን ሲሰማ ፊቱን በመጎናጸፊያ ሸፈነ ነው የሚለው። ሙሴም ክብርህን አሳየኝ ካለ በኋላ እግዚአብሔር በዓለት ስንጥቅ ውስጥ አኖራለሁ፣ እጄንም በላይህ ጋርዳለሁ፣ ፊቴን ሳይሆን ጀርባን ታያለህ፣ ጀርባዬን ነው የሚለው። ፊትን መሸፈን ከዚህ ጋር የተገናኘ ነው። ለእስራኤላውያን የመጨረሻ ላድርገው ይሄንን ለእስራኤላውያን ዘጸአት ምዕራፍ 23 ላይ ዘጸአት ምዕራፍ 23 ላይ እንደዚህ ነው የሚላቸው ከቁጥር 20 እስከ 21 በመንገድህ ይጠብቅ ዘንድ እግዚአብሔር ነው የሚናገረው፣ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰድዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ይቅር የማለት እና ያለ ማለት ስልጣን ለማን ነው? እዚህ ጋር የምናነበው ለመላኩ። ኃጢአት ብትሰሩ ተጠንቀቁ፣ ምክንያቱም ኃጢአታችሁን ይቅር አይልም። የማለትና ያለ ማለት ኦቶሪቲ ያለው ሆኖ ነው የቀረበው። ይቅርታ የኃጢአት ይቅርታ የመስጠትና ያለ መስጠት። እኔ ይቅር አልልም አይደለም የሚለው። እንዲህ አይነት ነገሮች አዲስ ኪዳን ላይም መንፈስ ቅዱስን እንዳትሳደቡ ተጠንቀቁ፣ ስርየት የለም የሚል ነገር አንብበናል አይደል? ስለዚህ ከዛ ጋር የሚመሳሰል ነገር አለው። ይቅር አይልም ተብሎ ኃጢአት ይቅር ያለ ማለት ስልጣን አለው። ስሜ በርሱ ላይ ስለሆነ ይላል። እግዚአብሔር ክብሩን ስሙን ለማንም እንደማይሰጥ ደግሞ ኢሳይያስ ምዕራፍ 42 ቁጥር 8ን ብናነብ ስሙንም ክብሩንም ለማንም እንደማይሰጥ እናያለን። ስለዚህ ለእስራኤላውያን እንደሚመራቸው የተሰጠው ይሄ ኃጢአትን ይቅር የማለትና ያለ ማለት ስልጣን ያለው መልአክ በመሳፍንት መጽሐፍ ላይ ጥፋት ሲያጠፉ ሲገስጻቸው እንደዚህ ነው የሚላቸው። መሳፍንት ምዕራፍ 2 ላይ የእግዚአብሔርም መልአክ ከጌልጌላ ወደ ቦኪም አውጥቶ እንዲህ አለ፣ እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁም ወደ ማልኩላችሁ ምድር አግብቻችኋለሁ። ማን ነው የሚለው? መልአኩ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። እናንተም መሰዊያዎቻቸውን አፍርሱ እንጂ በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልኩ። እናንተ ግን ቃሌን አልሰማችሁ። ይህንስ ለምን አደረጋችሁ? ስለዚህም ከፊታችሁ አላወጣቸውም፣ ነገር ግን ያስጨንቋችኋል፣ አማልክቶቻቸውን ወጥመድ ይሆንባችኋል አልኩ። የእግዚአብሔርን መልአክ ይህን ቃል ለእስራኤል ልጆች ሁሉ ተናገረ። በተናገረ ጊዜ ሕዝቡ ድምፃቸውን አንስተው አለቀሱ። የዚያንም ስፍራ ስም ቦኪም ብለው ጠሩት። በዚያም ለእግዚአብሔር ሰው ይላል። የእግዚአብሔር መልአክ ተገልጦ ምንድን ነው የሚላቸው? እኔ አውጥቻችኋለሁ፣ እኔ ለአባቶቻችሁ ቃል ገብቻለሁ፣ እኔ ኪዳን ገብቼላችኋለሁ፣ የገባሁላችሁን ኪዳን አላከበራችሁም። ስለዚህ ከዚህ በኋላ ከፊታችሁ አወጣለሁ ያልኳቸውን እነዛን ሰዎች ከፊታችሁ አላስወጣም ነው የሚለው። እንደ ሜሴንጀር አይደለም ያወራው፣ ያደረገው እሱ ራሱ ነው። ከግብፅ ያወጣቸው እሱ ነው። ቃል ኪዳን ከአባቶቻቸው ጋር የገባው እሱ ነው። አሁንም እቀጣቸዋለሁ፣ ኪዳኑን አላከብርም የሚላቸው ራሱ። ከነዚህ ሁሉ ስንወስድ ሌሎችም አሉ። ለምሳሌ ኢሳይያስ በጭንቃቸው ሁሉ ተጨነቀ 63:9 የፊቱ መልአክ አዳናቸው ይላል። ዝቅ ብለን ስናነብ ደግሞ በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው፣ በፍቅሩና በርኅራኄው ተቤዣቸው፣ በቀደሙም ዘመን ሁሉ አንስቶ ተሸከማቸው ይላል። እስካሁን ያየናቸውን በሶስት ነገሮች ማጠቃለል እንችላለን። አንደኛ፣ ይሄ የእግዚአብሔር መልአክ እግዚአብሔርነቱን ይገልጣል። እኔ ነኝ፣ አደረግኩ፣ መራዋችሁ፣ ኪዳን ገባው፣ እኔ ለምን ቃሌ ትእዛዜን አልፈጸማችሁም ብሎ ይገልጣል። መለኮታዊ ግብሮችንም ያከናውናል። መስዋዕት ሲቀርብለት ይቀበላል። ስግደት ሲቀርብለት ይቀበላል። አንድ ልጅህን ለእኔ አልከለከልክም ብሎ ይናገራል። ስለዚህ ይሄ የተገለጠው ፐርሰን እኔ እግዚአብሔር ነኝ እያለ ይናገራል።
ድርጊቱም እንደሱ ነው። ሁለተኛ ይሄ ፐርሰን የተገለጠላቸው ሰዎች የሚናገሩት መልአክ እንዳዩ ሳይሆን እግዚአብሔርን እንዳዩ፣ እግዚአብሔር እንደተገለጠላቸው፣ እግዚአብሔር እንዳናገራቸው ነው የሚናገሩት። የሚያየኝን ፊት ለፊት አየው፣ ይሄ ስፍራ የእግዚአብሔር ደጅ ነው፣ እግዚአብሔርን ፊት ለፊት አየውት፣ ነፍሴም ድና ቀረች አይነት ያናገራቸው መልአክ እግዚአብሔር እንደሆነ ነው የሚያምኑት። ስግደትም ያቀርቡለታል፣ መስዋዕትም ያቀርቡለታል። እግዚአብሔርን አየው ብለው ነው የሚናገሩት። ሶስተኛ የመጽሐፍቱ ጸሐፊዎች ራሳቸው እግዚአብሔርም የእግዚአብሔር መልአክም እንደሆነ ነው የሚጽፉት። የተገለጠላቸው ሰዎችን ማለት አይደለም፣ መልአኩን ማለት አይደለም፣ ጸሐፊዎቹ። ለምሳሌ በሙሴ መጽሐፍት ውስጥ የተጻፉት በአምስቱ የሙሴ መጽሐፍት ውስጥ ቅድም ዘፍጥረትን ለአጋር፣ ለአብርሃም፣ ለያዕቆብ አንብበናል። ዘጸአትንም ለሙሴ አንብበናል። ስለዚህ በእነዚህ መጽሐፍቱ ጸሐፊው ሙሴ ነው። ኢያሱን ጠቅሰናል፣ ጸሐፊው ኢያሱ ነው። መሳፍንትን አንስተናል። ስለዚህ እነዚህ ሁሉ ሆሴዕን አንስተናል። ቅድም ኢሳይያስንም ያነሳነውን እዚህ ውስጥ መክተት እንችላለን። ኢሳይያስ 63 ላይ ስላነበብን እነዚህ ሁሉ ጸሐፊዎች እነሱም የሚነግሩን የተገለጠው እግዚአብሔር ነው የሚሉን። ስለዚህ ራሱ እግዚአብሔርነትን ክሌም ያደርጋል። የተገለጠላቸው ሰዎች እግዚአብሔርን እንዳዩ ነው የሚናገሩት። የሚያደርጉትም ነገር ይሄንን ታሪክ የጻፉልን ሰዎችም እንደሱ ነው የሚሉት። ምንድነው ብለን ስናስብ ቁልፉ ያለው መልአክ ማለት ማላክ ማለት ነው። ቃሉ ተመሳሳይ ነው ከአማርኛ ጋር ማላክ ነው። ይሄ ማላክ የሚለው ቃል መልአክ ማለትም ነው፣ ክንፍ እንዳለው አድርገን የምናስበውን ፐርሰን። እንደገና ደግሞ መልእክተኛ ወይም ሜሴንጀር ማለትም ነው። ትርጉሙ አንድ አይነት ነው። ይሄው መልአክ የሚለው መልአክም መልእክተኛም ተብሎ ይቀመጣል። ስለዚህ አንዳንድ የመጽሐፍ ቅዱስ ጥቅሶች ውስጥ በአንድ ትርጉም የእግዚአብሔር መልአክ ተብሎ የተተረጎመው በሌላ ትርጉም መልእክተኛ ተብሎ ይቀመጣል። ምሳሌ እንውሰድ። አዲሱ መደበኛ ትርጉም ምሳሌ 17:11 ምሳሌ 17:11 እኔ በነባሩ ትርጉም ላንብበው። እንደዚህ ይላል 17:11 ክፉ ሰው አመፃን ብቻ ይሻል፣ ስለዚህ ጨካኝ መልአክ ይላክበታል። አዲሱ መደበኛ ትርጉም በእርሱ ላይ ጨካኝ መልእክተኛ ይላክበታል። እዚህኛው ላይ ጨካኝ መልአክ ነው የሚለው። መልአክ የሚለው ቃል ማላክ የሚለው የዕብራይስጥ ቃል መልአክ ማለትም ነው፣ መልእክተኛም ማለት ነው። ሌሎችም መጨመር እንችላለን። አንዳንድ ጊዜ ደግሞ በአንድ ጥቅስ ውስጥ ቃሉ ሁለቴ ሲጠቀስ አንዱ መልአክ አንዱ መልእክተኛ ተብሎ የሚቀርብበት ጊዜ አለ። አሁንም አንድ ምሳሌ ነው የምንወስደው። ሁለተኛ ነገሥት ምዕራፍ 1 ቁጥር 3 የእግዚአብሔር መልአክ ቴስቢያውን ኤልያስን ተነሳ፣ የሰማርያን ንጉሥ መልእክተኞችን ለመገናኘት ውጣ። መልአክ መልእክተኞች፣ ዕብራይስጡ ሁለቱንም ማላክ ነው የሚለው። ዕብራይስጡ ምናምን ግሪኩ ስል ምንም እንዳደነግጡ ጉግል ላይ ጥቅሱን ጽፋችሁ ኢን ግሪክ ወይም ኢን ሂብሩ ብላችሁ ብትጽፉ ግሪክኛው ወይም ዕብራይስጥ ጽሑፉን ያስቀምጣል። እንዴት እንደሚነበብ ትራንስሊትሬሽኑን በእንግሊዘኛ ያስቀምጥላችኋል፣ ትርጉሙን ያስቀምጥላችኋል። ሲምፕሊ ታገኙታላችሁ ማለት ነው። ማንበብ ባንችልም አነባበቡን ትራንስሊትሬት አድርጎ ስለሚያስቀምጥልን ችግር የለም። ሁለቱም አንድ ቃል ነው። አንዳንድ ቦታ ላይ የሞት መልእክተኛ ያልነው የሞት መልአክ ሆኖ ይቀርባል። የሰላም ለምሳሌ መልአክ የተባለው የሰላም መልእክተኛ ሆኖ ይቀርባል። አሁን ባነበው ራሱ ምሳሌ 16:14 ላይ የተጻፈው የሞት መልእክተኛ ነው። ዕብራይስጡን ብታነቡት ቅድም እንዳልኩት መላከ ሻሎም የሞት መልአክ መላከ ሞትም በዕብራይስጥ ሞት ነው። በነገራችን ላይ መላከ ሞት ነው የሚለው። መጽሐፍ ቅዱሳችንን አማርኛውን ስታነቡ ግን የሞት መልአክ ሳይሆን የሚለው የሞት መልእክተኛ ነው የሚለው። ኢሳይያስ 33 ቁጥር 7 ላይ መላከ ሻሎም ይላል፣ ግን የሰላም መልእክተኞች ነው የሚለው። ይሄን ሁሉ ማስረጃ የማቀርበው ለሳምፕል ነው፣ ከእያንዳንዱ ያመጣሁት። መልአክ የሚለው ቃል መልእክተኛ ማለትም ነው። እንደገና ደግሞ መልአክ መንፈሳዊ ፍጥረታትንም ማለት ነው። በዕብራይስጡም በግሪኩም ተመሳሳይ ነው። ግሪኩንም ብናነብ አንጌሎስ የሚለው ቃል መልአክ ኤንጅል የሚለው የመጣበት ነው። መልእክተኛ ማለትም ነው። ስለዚህ መልአክ የሚል ቃል ባነበብን ቁጥር የተፈጠሩ ሰማያውያን ፍጥረታት፣ መንፈሳውያን ፍጥረታት እንዳናስብ፣ እነ ገብርኤል እንደ ሚካኤል አይነት መላእክትን አናስብ። ስለዚህ ምን ማለት ነው?
የያህዌ መልአክ ማለት የያህዌ መልእክተኛ ማለት ነው። የያህዌ መልእክተኛ ማለት ነው። ነቢያት እንደዚህ አልነበሩም። ነቢያት የእግዚአብሔር ቃል ወደኔ እንዲህ ሲል መጣ ብለው የሚናገሩ ናቸው። መላእክት ራሳቸውን የእግዚአብሔር ወኪል አድርገው የሚያቀርቡ ናቸው። ይሄኛው ግን የቤቴል አምላክ ነኝ፣ አውጥቻችኋለሁ፣ እታደጋችኋለሁ፣ አድናችኋለሁ ብሎ የሚናገር ነው። ስለዚህ የእግዚአብሔር መልእክተኛ ነው፣ ደግሞ እሱ ራሱ እግዚአብሔር ነው። እንዴት ነው በአንድ ጊዜ የእግዚአብሔር መልእክተኛም የእግዚአብሔር መልአክም የሚሆነው ብለን ስናስብ ዮሐንስ ወንጌል ምዕራፍ 1ን ስናነብ በአንድ ጊዜ እግዚአብሔርም በእግዚአብሔር ዘንድም የነበረ ሆኖ ቀርቧል። ራሱ እግዚአብሔር ነው፣ ራሱ በእግዚአብሔር ዘንድ ነበር። ራሱ እግዚአብሔር ነው፣ ራሱ የእግዚአብሔር መልእክተኛ ነው። ምን እያልን መተናል? አብ በአባትነቱ አቃጅና ላኪ ነው። ወልድ በልጅነቱ የአብን እቅድ ፈጻሚ ነው። በፍጥረትም ውስጥ አብ በልጁ ፈጠረ፣ በድነትም ውስጥ አብ በልጁ አዳነን ብለን እንደተነጋገርን ልጁ ፈጣሪ ነው፣ ልጁ አዳኝ ነው። ግን በአሐዱ ሥሉስ አምላክ ወይ በጋድ ሄድ ማለት በክበበ ሥላሴ ውስጥ የፍጥረትም የድነትም ሂደት በአንዱ እግዚአብሔር ቢሆንም ግን የአብ ድርሻ የወልድ ድርሻና የመንፈስ ቅዱስ ድርሻ እንዳለ ተነጋግረናል። ስለዚህ ይሄ መልአክ እኔ እያለ ቢናገርም መልሶ ደግሞ እግዚአብሔርን በሰርድ ፐርሰን በሶስተኛ መደብ ይናገራል። ለምሳሌ አብርሃምን ሲያናገር አንድ ልጅህን ለኔ ያልከለከልክምና ቢልም መልሶ ደግሞ እግዚአብሔር በራሴ ማልኩ ይላል ብሎ እግዚአብሔርን በሰርድ ፐርሰን በሶስተኛ መደብ ያቀርበዋል። ለጌዲዮን ሲገለጥለት እግዚአብሔር ካንተ ጋር ነው ብሎ እግዚአብሔርን በሶስተኛ መደብ ያቀርባል። ማኑሄ መስዋዕት ሊያቀርብለት ሲል የሳምሶን አባት መሳፍንት 13 ላይ መስዋዕቱን ለእግዚአብሔር አቅርበው ይላል። ስለዚህ እግዚአብሔር ራሱ እንደሆነም እግዚአብሔርን ደግሞ በሶስተኛ መደብም ይጠራል። በነገራችን ላይ ወንጌላትንም ስታነቡ ጌታ ኢየሱስ ክርስቶስ ራሱን በሶስተኛ መደብ ይጠራ ነበረ። ወልድ እንደዚህ እንደሚያደርግ እንደዚህ እንደሚሆን የወልድ ድምጹን የምትሰሙበት ጊዜ ይመጣል፣ ሙታን ድምጹን ሰምተው የሚነሱበት ብሎ ስለ ራሱ የሰው ልጅ እንደዚህ ይሆናል፣ ሊሰቀል እንደዚህ ሊሆን ይገባዋል፣ ወልድ እንደዚህ ያደርጋል፣ የአባቱን ፈቃድ እንዲህ እያለ ራሱን በሶስተኛ መደብም ያቀርባልና እግዚአብሔርን በሶስተኛ መደብም ያቀርባል። ስለዚህ እግዚአብሔር የተገለጠም ያልተገለጠም ገጽታ እንዳለው መውሰድ እንችላለን። ለምሳሌ ለሙሴ ምን ብሎታል? ጀርባዬን ታያለህ ፊቴን አታይም ብሎታል። እግዚአብሔር የሚታይና የማይታይ ገጽታ፣ ጀርባው ሰላም ፊቱ ቀሳፊ ሆኖ አይደለም፣ ዘይቤ ነው። በዛ ትረካ ውስጥ እግዚአብሔር የተገለጠና ያልተገለጠ ማንነት እንዳለው የሚታይና የማይታይ ነገር እንዳለው ነው እንጂ የሚነግረን የተገለጠ ነገር አለው፣ ግን ደግሞ ሙሉ በሙሉ እንዳልተገለጠም ሲነግረን ነው ያንን የሚያሳየን። ስለዚህ ኢየሱስ የተፈጠረ መልአክ ነው ማለት አይደለም። በጭራሽ የመላእክቱ ፈጣሪ ነው። ኃይላትም ስልጣናትም ዙፋናትም የሚታየውና የማይታየው ሁሉ በሱ ነው የተፈጠረው። ግን መልአክ የሚለውን መልእክተኛ ብለን ከወሰድነው የእግዚአብሔር መልእክተኛ ነው፣ ወልድ ነው። ስጋ ለብሶ ወይም ሰው ሆኖ ከመምጣቱ በፊት የተገለጠበት ነው ማለት እንችላለን። ለዚህ ተጨማሪ አንድ የመጨረሻ ማስረጃ ምን እናገኛለን? አዲስ ኪዳን ላይ ይሄ መልአክ የለም። ብሉይ ኪዳን በተጻፈበት ቋንቋ ዴፊኒት አርቲክል አለው፣ ዘ ይላል። ደ በእንግሊዘኛው ዘ አለው። the angel of Yahweh ነው የሚለው እንጂ አን ኤንጅል አይደለም የሚለው። አዲስ ኪዳን ስናነብ ግን አን ኤንጅል ነው እንጂ the angel ተብሎ የቀረበ የለም። በተጻፈበት ቋንቋም በትርጉም ሳይሆን ማውራው በተጻፈበት ቋንቋም አንድ መልአክ ተገለጠ ብሎ ከዛ በኋላ ነው ያንን መልአክ ዘ የሚለው የቅድሙ መልአክ ለማለት። መልአኩ መጀመሪያ በሚገለጥበት ስፍራ መጀመሪያ ሲተዋወቅ ኢንትሮዲዩስ ሲደረግ ግን አን ኤንጅል ተብሎ ነው አዲስ ኪዳን ላይ ቀረበው። ብሉይ ኪዳን ላይ ግን አን ኤንጅል አይደለም የተባለው። ምንድነው የተለወጠው ስንል በብሉይ ኪዳን ከአብ ተልኮ ይመጣ የነበረው እግዚአብሔር ወልድ በአዲስ ኪዳን ላይ ሰው ሆኖ ስለተገለጠ አሁን በዛ መልክ እየተገለጠ አይደለም። በፊት በተለያየ መልክ ይገለጥ ነበር፣ አሁን ግን ሰው ሆኖ መጣ። በፊት መጥቶ መልእክቱን አድርሶ ይሄድ እንደነበር ሳይሆን አሁን ግን በህዝቡ መካከል ደኩኗል፣ በህዝቡ መካከል ተገልጧል። ስለዚህ በህዝቡ መካከል እየኖረ ነው። በኋላ ፈርዘር ስንሄድ ስለ ክርስቶስ ማንነት የተገለጠባቸውን በመገናኛው ድንኳን የነበረው ክርስቶስ እንዴት አድርጎ በህዝቡ መካከል አሁን እንደደኮነ በምድረ በዳ በሚጓዙበት ጊዜ የነበረው ማን እንደሆነ በዝርዝር እናያለን። ስለዚህ ለአጋር የተገለጠው፣ ለአብርሃም የተገለጠው፣ ለያዕቆብ የተገለጠው፣ ለሙሴ የተገለጠው ሰው ሆኖ ከመምጣቱ በፊት የነበረው እግዚአብሔር ወልድ ነው። ለዚህም ነው
ለሙሴ ሲገለጥለት እኔ ነኝ ወይም ደግሞ ያህዌ የሚለውን ቃል አዲስ ኪዳን ላይ አብርሃም ሳይወለድ እኔ ያለው ብሎ ያንን ለሙሴ የተናገረውን ቃል በቁጥቋጦ ውስጥ የተገለጠለት ፐርሰን የተናገረውን ሲናገር በጣም ደንግጠውና ተቆጥተው ሊወግሩት ድንጋይ ያነሳሉ። ለምን? ለሙሴ የተገለጠው እኔ ነኝ ብሎ እየነገራቸው ስለነበረ ማለት ነው። የአዲስ ኪዳን ሌሎች ምስክሮችም አሉን። ስለዚህ ኢየሱስ በብሉይ ኪዳን ያህዌ ነበር፣ ኢሳይያስ 6 ላይ እንዳየነው። እንደገና ደግሞ የያህዌም መልእክተኛ ነው። ዮሐንስ 1 ላይ እንደምናነበው እግዚአብሔር ነው፣ በእግዚአብሔር ዘንድም የነበረ ነው ማለት ነው። እግዚአብሔር ይመስገን። ስለዚህ ብሉይ ኪዳን የጌታችን ኢየሱስ ክርስቶስን መገለጥ በዚህ መልኩ ያስቀምጥልናል።